በብብቱ ጠረን ደፍቶ ሊደፋን ነው ባክ ደውልና ንገርልን ወደ ገደለው ይላል። ይደውልለት በርሶ መጀን አባታችን በርሶ መጀን እንዳልተባለለት አውሊያው ከከዳው በኋላ ለእስር ስለተዳረገው ጠንቋዩ ታምራት ገለታ ነው መነግራችሁ ዛሬ። ጋሽ ታምራት ጋር ሲመላለሱ የነበሩ አርቲስቶች ነበሩ፣ ታዋቂ ሰዎችም አሉ። በህይወት የሌለ ሰው አልጠራላችሁም አይዟችሁ። ግን አንደኛዋ ፍቅር አዲስ ነበረች። አሁን ማሰማችሁ ዘፈኖች ለታምራት ገለታ በፍቅር አዲስ የተዘፈኑ ዘፈኖች ናቸው። ከዓለም አንደኛ ከአፍሪካ ሁለተኛ የሆነ ላቢያጆ ነው። ሁቱና ቱትሲ ይባላሉ አጣቢዎች። አዲስ አበባ ውስጥ ምርጥ 10 በጣም ብዙ ሌቦች ወይ ደግሞ ማጅራት መጪዎች የሚገኙባቸው አካባቢዎች። 10ኛው ሳሪስ ነው። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ የሟች አባት ምን አለ የሚለውንም አንድ ላይ ቪዲዮን አሳያችኋለሁ። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። አሜን። በዛሬው ቪዲዮቻችን ሊያ ሾው ወደ ሊያ ሺሻ ተሸጋግሯል። ላይቭ ላይ ሆና የተገኘባት ቪዲዮ አለ፣ እሱንም ማሳያችሁ ይሆናል። ሌሎችም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው። እንደተለመደው ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ላይክ አርጉ። በብብቱ ጠረን ደፍቶ ሊገለን ነው ባክ ደውለ ንገረው ይላሉ። ሰላም እንዴት ናችሁ? ማጋሪ ደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋለኝ። በብብቱ ጠረን ደፍቶ ሊደፋን ነው ባክ ደውልና ንገርልን ወደ ገደለው ይላል። ይደውልለት ይደውል የሚለውን እንሰማለን አንድ ላይ። ተው እንዳትተኩሰው በእናት ይሻላል አይደል? እየጠራ ነው። ሄሎ ጤና ይስጥልኝ። ሄሎ ሰላም እንዴት አመሸ? እግዚአብሔር ይመስገን። አሁን እሺ ከወደ ገደለው ነው የምደውልልህ። ኦኬ ወደ ገደለው ምንድነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የስራ ባልደረቦች ስልክህንና አድራሻህን ሰጥተውኝ ነበር። መልእክት ነበራቸው ለአንተ የሚነገር። ምን ነው? በሰላም አው ሰላም ነው። ሬዲ ነህ ለመስማት ያለው ነገር? አዎ እሺ። አይ የስራ ባልደረቦች በጣም ነው የምንወደው በጣም ነው የምናከብረው፣ ነገር ግን የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ? የስራ ባልደረቦች ናቸው ጓደኞች። ስም መናገራችን? አይ ስማቸውን ይቅርታ አልነግርህም፣ ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው። ይቅርታ የቀለድክ ነው ወይስ? አይ የቀለድኩ አይደለም። መልእክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። እኔ አላውቅም እና የሚያውቅ ሰው ግን አለ። ኦኬ ስለዚህ ማን እንዳለኝ መናገራችን? እሱን አልነግርህም፣ ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው እየነገሩ ያሉት። አው አውቄ ነው በላቸው፣ እነሱ እግራቸው ስለሚሸጥ። ይቅርታ ምን አልከኝ? አውቄ ነው በላቸው፣ እነሱ እግራቸው ስለሚሸጥ ብብቴን ማጣጣው። አይ ጽዳትን ጠብቅ ታጠብ ነው እኮ ያሉ እንጂ ምን አገባኩ? አንተ ራስህ ተሰደበ። ይቅርታ አትበለኝ። ይቅርታ ባለጌ ወራዳ ዱሪ። አይ ይሄን አደርስልሃለሁ። የሚተላለፍ ነው ሚዲያ ላይ ያለ ነገር ነው። በል ስርዓትን ያሰው አፈናት። እሺ ባለጌ አመሰግናለሁ። ሰላም ደረ
ይመቻችሁ። ጥርግ አድርጎ ሰድቦታል። እንግዲህ አሸናፊ ነው። ያው ልክ ስሙን ሲጠራው ድምፁን አጥፍቶታል እና የልጁ ስም ግን አሸናፊ ነው። እኔ ነገራችኋለሁ፣ ለእናንተ የምደብቀው ነገር የለኝም። ግን ይህ ሰውዬ አሁን በስልክ እንደዚህ ተሰድቧል አይደል? የሆነ ቀን ምን አለ በሉኝ፣ ተፈንክቶ ምናምን ተመቶ ወይ ፊቱ አብጦ ባታገኙት። በእርሶ መጀን አባታችን በእርሶ መጀን እንዳልተባለለት አውሊያው ከከዳው በኋላ ለእስር ስለተዳረገው ጠንቋዩ ታምራት ገለታ ነው የምነግራችሁ ዛሬ። እናም ልብ ብላችሁ አድምጡኝ። ታምራት ችግር ነበረበት። ታምራት ገለታ በጥንቁልና ከ91 እስከ 99 አካባቢ ነበረ ሲሰራ የነበረው። እናም በ2001 አካባቢ ነበረ ፍርድ ቤት የቀረበው ታምራት ገለታ። እናም እዛ ፍርድ ቤት የወንጀሉን ዝርዝር ብትሰሙት ማለት ነው ስንት ግፍ የሰራ ሰው ነው። ሰልፈር፣ አመድ፣ ጫት ምናምን አብሮ እየቀቀለ ሰዎቹን እንዲጠጡት ያደርጋቸው ነበረ። ይሄ የእግሩ እጣቢ ማጠጣት ምናምን እሱ ቀለል ያለ ልማድ ነው። ፖሊስ በወንጀሉ ዙሪያ የሰራው ዶክመንታሪ ካያችሁት በጣም ነው የምትገረሙት። ታምራት ጋር እየሄዱ ሲያፈነድዱ የነበሩ ሰዎች አባታችን እኮ እዚህም እዚያም መሆን ይችላል፣ ማለትም ይሄ ዳዛይን ይባላል ጀርመንኛ መሰለኝ ቃሉ ዳዛይን፣ እዚህም ሆኖ እዚያም መሆን ይችላል ይላሉ። አሁን እዚህ ጋር ልብ ብላችሁ አድምጡ። እኔ ይህንን ነገር ስሰማ አምኛችኋለሁ። መሆን አይችልም እያልኩኝ አይደለም፣ ይችላል። ምክንያቱም አንድ ጠንቋይ ለመሆን የሚዋረሰው አውሊያ አለ ወር ከራማ አለ። ለዚህ አውሊያ ወይም ከራማ ደግሞ ራሱን የቻለ ግብር አለው። የሰው ደም ሊሆን ይችላል፣ የበሬ ሊሆን ይችላል። ልጅ እምቢ ብሏቸው ከመጡ ሴቶች ጋር ይሆናል። ከኔ ጋር ከተኛችሁ መውለድ ትችላላችሁ ብሎ መገናኘትም ሊሆን ይችላል። ከዛ በኋላ ከሱ የተወለደ ልጅ ደግሞ የአእምሮ ዘገምተኛ ይሆናል። ወር ካደገ በኋላ ነውጠኛ ጸበኛ ሰው ይሆናል። ስለዚህ ነገር ማወቅ የምትፈልጉ ከሆነ ባይዞ ጋይስ የመምህር ግርማ ቪዲዮን ማየት ብቻ በቂ ነው። ጠንቋይ ለመሆን መንፈሱ ስለሚያስፈልግ መዋረስ ስለሚያስፈልግ ከወንድ ጋር የሚተኙ ጠንቋዮችም አሉ። ጽንስ ማጨናገፍ ሊሆን ይችላል። ሌላ ብዙ ነገር ነው ያለው። ታሜ ደግሞ እነዚህን ግብሮች በተገቢ ያሟላ ሰው ነበር። እጁ ላይ ሰዎች ሲሞቱበት ይህ ጠንቋይ አይችልም ምናምን ይላል ሰው። ግን ያው ግብር ስለተደረገ ነው ያ ሰው እንደ ግብር ነው የተወሰደው። እኔ የገረመኝ ነገር ደግሞ የሆነ ሰው 52,000 ብር ይቀበለዋል ላዳ ታክሲ ልግዛልህ ብሎ ማለት ነው። ያው ጠንቋይ ቤት እየሄድክ የምታፈነድድ ከሆንክ ግዴታ ብሩ ጠንቋይ ተቀብሎ መባረክ አለበት። በእነሱ ቋንቋ ልባርከው ብሩ ምናምን ይላሉ። መኪናዋም ተገዛች፣ ግን ከነ ሊብሬዋ ገቢ ያደረጋት። ሰውየው ጨለለ። ከዛ በኋላ ከሚስቱ ጋር ማፋቶታል ባይዘው ይሄ ሰውዬ። እና ጋሽ ታምራት ሲታሰር በባንክ አካውንቱ 150,000 ብር ነበር የተገኘበት። አስቡት፣ በዛ ሰዓት እስከ 1 ኪሎ የሚደርስ ወርቅም ተገኝቷል በቤት ውስጥ። ይሄ ሽጉጥ፣ የእጅ ቦምብ፣ ጥይት ምናምን እሱ ያለ ነገር ነው። ካሁን የነገርኳችሁ ኢንፎርሜሽን ያው ሐቀኝነት ላይኖረው ይችላል ብዬ የተውኩት ነገር ስላለ ነው ያሳጠርኩባችሁ ባይዘው። ግን ያው የኢትዮጵያ ነገር ታውቁታላችሁ፣ እንደዚህ አይነት ኢንፎርሜሽን ዌብሳይት ላይ አይገኝም። ዶክተር አብይ ወደ ስልጣን ከመጣ በኋላ በምህረት ከፈታቸው ታራሚዎች መካከልም ታምራት ነበረ። ታምራትም የተናገረው ነገር ነበረ። ስንት ጠንቋይ በሞላበት ሀገር እንዴት ነው እኔ የምታሰረው? ስለዚህ ጉዳዩ የዘረኝነት ነው ብሏል። አሁን የት እንዳለ አላቅም ባይዘው። እስኪ የምታውቁ ከሆነ ኮመንት ላይ ጻፉልኝ። ግን ጋሽ ታምራት ጋር ሲመላለሱ የነበሩ አርቲስቶች ነበሩ፣ ታዋቂ ሰዎችም አሉ። በህይወት የሌለ ሰው አልጠራላችሁም፣ አይዟችሁ። ግን አንደኛዋ ፍቅር አዲስ ነበረች። አሁን የማሰማችሁ ዘፈኖች ለታምራት ገለታ በፍቅር አዲስ የተዘፈኑ ዘፈኖች ናቸው። አሁን ደግሞ የማትጠብቁት ማለት ነው ትዕግስት በቀለ ቲጂ አብዛኞቻችን የምናውቃት ይሄ አውደ ዓመቱ በሚል ዘፈን ነው። ግን እሱ ዘፈን ለታምራት ገለታ እንደተዘፈነ ታውቃላችሁ? ምንም ማደባበስ አያስፈልገውም ጋይስ። ንስሐ ገብተውም ሊሆን ይችላል፣ ላይፋቸውም ቀይረው ሊሆን ይችላል። ግን በፓስት ላይፋቸው ጥለውት ያለፈ ነገር አለ። እሱን አሻራ ነው እየተናገርኩ ያለሁት፣ ቅር እንዳይላችሁ ብዬ ነው። በደንብ ካያችሁት ግጥሙ ባይዘው የጠንቋይ የሚል ነገር አለ። ፈረስ ከመች ጀምሮ ነው ቅቤ የሚያስፈልገው? ይመጣል አጅሬው ስትልስ ማን ነው የሚመጣው? አጅሬው ማን ነው?
አያችሁ ጋይስ አንዳንድ ጊዜ እንደዚህ አይነት ዘፈን ስንሰማ ዘፈን በመሰረቱ ኃጢያት ነው የሚባለው እንደዚህ አይነት ግጥም ስለሚጨመርበት ነው። ብቻ የእናንተ ሐሳብ ማወቅ እፈልጋለሁ። ሌሎች ለጋሽ ታምራት የተዘፈኑ ዘፈኖች ካሉ ኮሜንት ላይ ጻፉልኝ። ይሜ እኔ ራሱ ተመችቶኛል። ይሄ ልጅ በቃ ነጭ ነጯን ነው የሚያወራው። እኔ ከዚህ በኋላ ራሱ ቪዲዮ ሳገኝ ነጭ ነጯን ነው የማወራችሁ። በቃ አንድ ሰው ወንጀል ሰራ አይደለ? ምንም ማደባበስ አያስፈልግም። ወንጀል ሰርቷል አለቀ። ግን ግጥሞቹ እኔ አሁን አዲስ ዓመት ሲመጣ የዘፈን ሲከፈት እኮ ዝም ብዬ ነው የምዘፍነው። እኔ አላቅም፣ አሁንም ድረስ አላቅም ነበር ይሄንን ቪዲዮ ሳይ ነው እንጂ። እንደውም የሆነ ቦታ ላይ ጌታ ለትቢቱ ነበር የምለው የታለች የቤቱ ነው ለካ ወይ ፈጣሪ። ለማንኛውም ጠንቋይ ቤት የምትሄዱ ሰዎች እግዚአብሔር ከናንተ ጋር ይሁን። እኔ ምንም አይኩ ወይ ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይልኩ። ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ? ይሄ የምታዩት መሐመድ ለበጆ ይባላል። ወላይታም ሄደናል፣ ሶዶም ሄደናል። ዓለም አንደኛ ከአፍሪካ ሁለተኛ የሆነ ለበጆ ነው። ዓለም አንደኛ ከአፍሪካ ሁለተኛ። ሁቱና ቱትሲ ይባላሉ አጣቢዎቹ። ሁለት ጎሳ ናቸው። ተስማምተው እንዴት መስራት እንደሚችሉ እያሳየ ነው። ኢትዮጵያዊነት በቃ አንድነት ነው። እናንተ በብሔር እንዴት እንደምትጣሉ ግራ ይገባናል። እነዚህ ሁቱና ቱትሲ የሚባሉት ተለያዩ። አሁን ግን እኛ ነው ለስሙ ተለያዩ። ሁቱ ሄደ አያት ስፓይደርማን ትባላለች። ሳንቾ ቲክቶክ ቦይ እዚህ ጋር ስትመጣ አንገትክን ደፋት። አውቄብሃለሁ ትናንት እንደቋጠር ለቋጠሩንም ቋጥሬያለሁ። ዋንጫ እንዳትበሉ ነው ይፈልጋል። ዋንጫ ከበላችሁ ሰላሜ ስለማጣ ቋጥሬያለሁ። ነፍሴ እስክት አንተ የተረገምክ የቋጠሪ ልጅ ድጋሚ እንደትመጣ ኦልትራፎርድ ደጅማ እንዴት እቀራለሁ? ጨዋታ ሲኖር መጥቼ እጫወታለሁ። አንዴ ቋጠርክ ብዬ እንዴት ተውሃለሁ? እኔም ሳገኘ በዙሩ ቋጥራለሁ። እኔም ቋጥራለሁ። ቋጠሮ ነው ያለ ነው። ዋናው ነገር ግን በእግር ኳስ መደሰት ነው። አቡዬ ቲቪ ኢትዮጵያ ባካችሁ ከምንም ጊዜ በላይ ማለት ነው ዛሬ ኮፒ ሊንክ እና ሼር እንድታደርጉልኝ እፈልጋለሁ። የአፍሪካ ድንቅ ላይ ማለት ነው ሰይፉ ፋንታውን ላይ መቅረብ እፈልጋለሁ። ያለኝን ታለንት እዛ ላይ ማሳየት እፈልጋለሁ። በደንብ ኮፒ ሊንክ እና ሼር አድርጉልኝ እና ማለት ነው አሁን ላይ ያለሁት በተመቻቸ ኳስ አይደለም የምሰራው። ይኸው እንደምታዩት ከመነዳር የለውም ግን በስፖንጅ አድርጌ እየሰራው ነው እና የተመቻቸ ጫማ የለኝም ግን የፋዘርን ጫማ ያው ተቸግሬ በሱ እየሰራው ነው ያለሁት። ከትሬኒንግ በኋላ ገና የምመገበው ነገር በርገር ምናምን ነገር የለም ግን ያው እንደ ሀበሻ ያለኝን ነገር ያው በቂጣም ቢሆን እያሳለፍኩኝ ነው ማለት ነው። እና በደንብ ኮፒ ሊንክ ፎሎ ሼር እያደረጋችሁ ማለት ነው አበረታቱኝ ማለት ነው። እና ወዳችኋለሁ። ለሁሉም ነገር አመሰግናለሁ። በቃ ይሁንላ አንጀት ይበላል። እንደዚህ ያዝናናችሁን የምትፈምሱ ሰዎች ይሳካላችሁ። እስቲ ችሎታውን ላሳያችሁ። ችሎታ አለኝ ብሏላ የእግር ኳስ ኮሜንታተሩ። እውነት ሁሉም ሰው በአምላክ ዓይን እኩል ነው ወይ ሲል ይጠይቃል። ጭራሽ ነው የተከላካዮች አበሳ። ጠባቂዎች እርሱ ከመጣ ይፈተናሉ፣ ላለቃቸውም እጅ ይሰጣሉ። ዳኞች እርሱ ወይኔ ግን አላቅጦ ያርግላችሁ። እውነት ይሁት በቆዳ ጫማ ካሶተኒ ምናምን አርጎ በገመድ አስሮ ኳስ ያንጠባጠባል። ጢባ ጥቢ መሰለው እንዴ? አረ በእናትህ ቀልዱ። አረ በቂዳነ ምሕረት ይበማል ተው። Here I come. ቱርቤ አረ በእመቤቴ በገብርኤል አረ ይሄ ነገር የሺሻ ዕቃ ይሁን አይሁን እንግዲህ በግልጽ አይታይም። ግን ለምን መደበቁ አስፈለገ? ለምን መሸፈኑ አስፈለገ? ናይ ተፈታች እግዚአብሔርን በሉ ናይ ተፈታች ግን ሰው ለወሬ እንደዚህ እንዴት ይጣማል? እንደዚህ ሰፍ ይላል። ይሄን ያህል ሱስ፣ የወሬ ሱስ ይሄን ያክል ምን ነው? ለእግዚአብሔር ለደና ነገሮች ምን ነው እንደዚህ ብደነግጪ? ለእግዚአብሔር ብደነግጪ ሱስ ሆኖብሻል። አታውቂውም፣ አይታወቅሽም። ራስሽ ሱስ ብዙ አይነት ሱስ አለ። የሱስ የሲጋራ የጫት የመጠጥ ብቻ ሳይሆን የወሬም ሱስ እንደዚህ የሚያስደነግጥ ሰፍ የሚያደርግ በዚህ ደረጃ ውስጥሽ
ውስጥሽ ውስጥ የነበረው ሐሳብ ነው። እባካችሁ ለእግዚአብሔር ደንግጡ፣ ለሰው አትደንግጡ። እንደዚህ ወረኛ አትሁኑ። ቢያንስ ራሳችሁን ተቆጣጠሩ። በእውነት ራስን መቆጣጠር፣ ስሜትን መግዛት፣ አይምሮን ሐሳብንና ስሜትን አንድ ማድረግ ያስፈልጋል። ለመንፈሳዊ ኑሮ ላይ ትኩረት ብታደርጉ የተሻለ ነው። በፍቅር አምላክ ስም ቲቸር አብሻሎ ሰላም ነው አለው። ፍቃድ ፈልጌ ነው ለነገ የት ትሄዳለህ? የትም አልሄድም። ነገ ስለማመኝ ማለት ነው ያመኛል ነገ። ስለዚህ ፍቃድ ፈልጌ ነው። ነገ ያመኛል? እንዴት አወክ ነገ እንደሚያመኝ? ውስጤ ነገረኝ፣ በደንብ ነገረኝ። ማታ 10 ሰዓት ነገረኝ ነገ ያመማል ምንድነው። ስለዚህ ስለማመኝ ፍቃድ ፈልጌ ነው። ፍቃድ ስጡኝ። ውስጤ ነገረኝ። አይ አብሻሎ ነገ ውስጥህ ነው የነገረው? ምን ብሎ ነው የነገረህ? ያማል ብሎ ነው የነገረው? አልሰጥም። ለምን አልሰጥም? ምን ነው? እሺ ገቢዎች ቴክስት ልከውልሃል። ገቢዎች ናፈከንም ብሎ መላክ ጀመሩ። አሁን የኔ አባዋት ነው ወይ? አዲስ አበባ ውስጥ ምርጥ 10 በጣም ብዙ ሌቦች ወይ ደግሞ ማጅራት መጪዎች የሚገኙባቸው አካባቢዎች። 10ኛው ሳሪስ ነው። ሳሪስ ብዙ ጊዜ ሰዎች ገንዘቤን ስልኬን ተበሎ ሲባል ይሰማል። 9ኛው ደግሞ አጠና ተራ ነው። አጠና ተራ ወደ አራቱም አቅጣጫ በጣም ብዙ ትራንስፖርት የሚጠቀሙ ሰዎች አሉ። የገበያ ማዕከላት የሚገኛሉ። ያንን ወከባ በመጠቀም ገንዘብ ስልክ የሚበሉ በጣም ብዙ ሌቦች ይገኙበታል። 8ኛው ደግሞ ቤተል ነው። እነዚህ ባንክ ቤት ተከትሎ በመግባት በማደንዘዝ ምናምን ገንዘብ የሚቀበሉ አካውንት ላይ ያለውን የሚያስልኩ ሌቦች የሚገኙበት አካባቢ ነው። 7ኛው ቦሌ ነው። ሀብታሞች ደህና ስልክ የሚይዙ ሰዎች ዲያስፖራዎች ምናምን የሚገኙበት አካባቢ ነው። ቦሌ አካባቢ የሚገኙ ሌቦች በጣም ደህና ገንዘብ ደህና ስልክ ነው የሚበሉት። 6ኛው ደግሞ ገርጂ ነው። በጉልበት የሚሰርቁ ሌቦች ያሉበት አካባቢ ነው። ቀን ብረት ሲገፉ ብሎ ማታ እየወጡ ማጅራት የሚመቱ የወንጀል ስራዎችን የሚሰሩ ሌቦች ያሉበት አካባቢ ነው። 5ኛው ደግሞ ፒያሳ ነው። በማጭበርበር እንደዚህ በመሸወድ ምናምን የሚሰርቁ ሌቦች ያሉበት አካባቢ ነው። 4ኛው ደግሞ አውቶቡስ ተራ ነው። ወከባ የሚበዛበት አካባቢ ነው። የትራንስፖርት ሴንተር ነው። የክፍለ ሀገር ሰዎችም አሉ ምናምን ሰዎችን ቅያስ ውስጥ በማስገባት ሎተሪ ደርሶኛል ቦታ አሳየኝ ምናምን የሚሉትን አይነት ሲስተሞች በመጠቀም የሚሰርቁ ሌቦች የሚበዙበት አካባቢ ነው። 3ኛው ደግሞ መርካቶ ነው። አፍሪካ ውስጥ ቢገስት የማርኬት ኤሪያ ነው። እዛ አካባቢ በጣም ፕሮፌሽናል የሆኑ ሌቦች ነው ያሉት ወከባውን በመጠቀም ፕላስ ደግሞ ቢዝነስ ያላቸውም ሰዎች ጭምር ነው የሚሰርቁት በማጭበርበር በመሸወድ ምናምን ማለት ነው። 2ኛው ደግሞ መገናኛ ብዙ ሰዎች የሚማረሩበት አካባቢ ነው። ስልክን አውርተህ ኪስ ውስጥ አስቀምጠህ ከተወሰኑ ደቂቆች በኋላ የማታገኝበት አይነት ሲቹዌሽን ያለው በጣም ስማርት የሆኑ ከባባር ሌቦች ነው የሚገኙበት። እዚህ ልብስ ውስጥ መግባት ነበረበት የምትሉትን አካባቢ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁን ደግሞ እንዳትረሱ። አዲስ አበባ ውስጥ አንደኛውና የመጀመሪያው በጣም አስፈሪ የሆነ አካባቢ ደግሞ እዚህ ቦታ ያሉ ሌቦች የተለያዩ ሲስተሞችን ነው የሚጠቀሙት። በጉልበት ሊቀበሉ ይችላሉ። ከፈለጉ ደግሞ በማደንዘዝ ከፈለጉ ደግሞ በማዋከብ ግራ በማጋባት የሚቀበሉ አይነት ሌቦች የሚገኙበት አካባቢ ነው። እሱም የት ነው? ጎጃም በረንዳ ነው። ምንድነው ችግሩ? ይከሰስልን እንዴ? አገር ሰላም ብለን በራሳችን ቤት በራሳችን መኝታ የትም ሳንንቀሳቀስ የተኛነውን ሰዎች ቀስ ብሎ መጥቶ ብድግ አድርጎ ጦርነት ቦታ ላይ እዛ ጦርነት አፋልሞ ከዛ ብድግ አድርጎ ደግሞ ያለ ጫካ ወንዝ ላይ ከየት አመጣው ሳይባል የሆነ ጥቁር ያለ ሰውዬ ይልክብናል። ያ ሰው አሯሩጦን እሱን ዞር ብለን ወደፊት ስናይ ያልገደ ብለን ደፍት ልንስልን ብድግ አድርጎ መልሶ መኝታችን ላይ እንዴ ብናመልጠውስ ብንደፋስ? እኔ ከዚህ በኋላ አልተኛም። በቃኝ፣ እንቅልፍ አመኛ አልተኛም። ከየት ነው ደግሞ የሚያመጣቸው ሰዎቹ? ሰው የማይመስሉ ማጉሩጥ የሆኑ ሰዎች እና እንቅልፍ ስነ ስርዓቱን ያዝልኝ። ወይ ይከሰስ ወይ ከዚህ በኋላ ከቤቴ እንዳይመጣ ነው። ጨርሻለሁ። ጥሪ ግብዣ አለብኝ። ጸጉሬ እንዲበዛልኝ ኤክስኪውዝ ሚ ማለት ይሄው ማለት ገዛልኝ። የብርቱካን ልጣጭ የለውም ጭማቂ ሚስቴ በፈጠረሽ አትጨማለቂ። ቅርጼ ምርጥ እንዲሆን እንዳምርልህ ሁሌ ወይ ግዛልኝ እሺ የፕላስቲክ ዳሌ። ያልሰጠሽን ከላይ 8 ቁጥር ወገብ እኔ ለምንዳው ባወጪ ልንገብገብ። ኩልና ማስካራ የፊት ፋውንዴሽን ግዛና ሰው አርገኝ እስከመጭበሽንሽን። የምንበላው ጠፍቶ ዱቄት አልሽኝ ባንዴ አመሻሽ ቲክቶክ ላይ ላይቭ አለብሽ እንዴ። እንኳን ብረት መዝጋ የጭራሮ ማተን ሁኔታህን ሳየው እንደውም ካንተ ጋር መኖር አልፈልግም። እምቢያው ሰላም ያለም
አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንፃር በጣም ስውር ቤት ውስጥም ከመፈጸሙ አንፃር ይሄንን አጉልቶ አውጥቶ አሳይቶ በህግ አንፃር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል።